ጤና ይስጥልኝ ተመልካቾቻችን፣ ማምሻውን ከደረሱን ዘገቦች መካከል በመተከል ዞን ታጣቂዎች በፈጸሙት ጥቃት ቁጥራቸው በውል ያልታወቀ በርካታ ሰዎች መገደላቸው እየተነገረ ነው። እንዲሁም በእስር ላይ የሚገኙ ከ300 በላይ ፖለቲከኞችና ጋዜጠኞችን በይቅርታ ለማስለቀቅ ጥረት እየተደረገ ስለመሆኑ የደረሰን ዘገባ አለ። በዝርዝር እንመለከታለን። እስራኤል በሊባኖስ ድብደባ መፈጸሟ ተነገረ። የሊባኖስ ጦር አውግዟል። የኢራንና አሜሪካም የ60 ቀናቱ ተኩስ አቁም ሊያበቃ መቃረቡን ተከትሎ ጦርነት እንዳይነሳም የተለያዩ ወገኖች ስጋታቸውን እየገለጹ ነው። እስካሁን ተኩስ አቁሙን ለማራዘም ምንም አይነት ንግግር አልተካሄደም። በኮሎምቢያ የመሬት መንቀጥቀጥ አደጋ አንዲት ሴት ከ36 ሰዓታት በኋላ ከህንፃ ፍርስራሽ ስር በሕይወት መትረፏ ተነገረ። ለ10 ሰዓታት ከተካሄደ አድካሚ ቁፋሮ በኋላ በዝርዝር ወደ ኋላ እንመለከታለን። አብራችሁን እንድትቆዩ ጋብዛለሁ። ሌሎች ዘገቦችም አሉን። በላይ በቀለ ነኝ። በቤንሻንጉል ጉሙዝ ክልል መተከል ዞን ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸው ተነገረ። ጥቃቱ የተፈጸመው ትላንት በዞኑ ዋና ከተማ ግልገል በለስ በሚገኙ ቤተክርስቲያናትና መናኸሪያ መሆኑን ነዋሪዎችን ጠቅሶ ቢቢሲ ማምሻውን ዘግቧል። ስማቸው እንዳይጠቀስ የፈለጉ ነዋሪ 11 ሰዎች መሞታቸውን እንደሰሙ ገልጸዋል። የሞቱም ሆነ የቆሰሉ በርካታ መሆናቸውን በገብርኤልና ማርያም ቤተክርስቲያን እንዲሁም በመስቀል አደባባይ የሞርታር ጥቃት መፈጸሙንና ከፍተኛ ጉዳት መድረሱን ዘገባው አመልክቷል። የመተከል ዞን አስተዳደር በፌስቡክ ገጹ ጥቃቱን የፈጸሙት የጉሙዝ ታጣቂዎችና የፋኖ ኃይሎች መሆናቸውን የገለጸ ሲሆን ነዋሪዎች በበኩላቸው ጥቃት ፈጻሚዎቹ ቀይ ሰው ከአካባቢው ይውጣልን ማለታቸውን በመጥቀስ የጥቃቱ ዓላማ ብሔር ተኮር እንደሆነ ተናግረዋል። በታጣቂዎቹና በጸጥታ ኃይሎች መካከል ለሰዓታት የተኩስ ልውውጥ መደረጉንና በቤተ ክርስቲያን የተጎዱት የሃይማኖት አባቶች መሆናቸውን ነዋሪዎቹ ገልጸዋል። መናኸሪያ በተፈጸመ ጥቃት 8 ሰዎች ሞተው ማየታቸውንም አክለዋል። አብዛኞቹ ሟቾች ወጣቶችና መንገደኞች መሆናቸውን ቢቢሲ ስለ ጥቃቱ የዞኑን አስተዳደርና ክልሉን ለማነጋገር ያደረገው ሙከራም እንዳልተሳካ ገልጧል። በሽብር ወንጀል ተከሰው በእስር ላይ የሚገኙ ከ300 በላይ ፖለቲከኞችና ጋዜጠኞች በይቅርታ ሳይለቀቁ እንደማይቀር ተነገረ። በኢትዮጵያ ሰብአዊ መብቶች ኮሚሽን አሸማጋይነት እስረኞቹን በይቅርታ የማስለቀቅ እንቅስቃሴ እየተካሄደ መሆኑን ቢቢሲ ዘግቧል። ያም ሆኖ ለእስረኞቹ የቀረበውን የይቅርታ ሰነድ 30 የሚደርሱ እስረኞች አንፈርምም ማለታቸው ታውቋል። በአማራ ክልል ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ ነው የይቅርታ ሰነዱ። የተከሰሱበትን የሽብር ወንጀል አምነው እንዲቀበሉ፣ በክልሉ ለተፈጠረው ቀውስ፣ በሺዎች ለሚቆጠሩ ሰዎች ሞትና የአካል ጉዳት ኃላፊነቱን እንዲወስዱ፣ የደረሰውን የንብረት ውድመት ፈጽመናል ብለው እንዲያምኑ ተጠይቀዋል። ሀገሪቱ በአማራ ትውፊቶችና እሳቤ መመራት እንዳለባትና ያለ አግባብ የተወሰዱ የአማራ ርስቶች እንዲመለሱ በማለት ሲያራምዱ የነበረው አቋም ወንጀል መሆኑን እንዲያምኑ በይቅርታ ሰነዱ መካተቱን ዘገባው አመልክቷል። እንዲሁም በክልሉ የሚንቀሳቀሱና ጽንፈኛ ኃይሎች ተብለው በሰነዱ የተጠቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ ተቀምጧል። 30ዎቹ ተከሳሾች ግን ወንጀለኛንን ብለን አንፈርምም፣ በሕግም ሆነ በሞራል እንዲሁም በፖለቲካ ተቀባይነት የለውም ሲሉ ቅድመ ሁኔታዎቹን ውድቅ አድርገዋል። የአማራ ሕዝብ ጥያቄዎች ሕጋዊ ናቸው ብለው እንደሚያምኑ መግለጻቸውን የቢቢሲ ዘገባም አመልክቷል። ከዚያ ይልቅ መንግስት ከፈለገ ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን እንጂ ወንጀላችንን አንቀበልም ብለዋል። በድጋሜ የእስራኤል የጦር ጀቶች በሊባኖስ ድብደባ መፈጸማቸው ተነገረ። ዛሬ ከሰዓት የእስራኤል ተዋጊ ጀቶች በተለይ በደቡባዊ ሊባኖስ አልማንሱር በተባለች ከተማ መጠነ ሰፊ ድብደባ መፈጸማቸውን የሊባኖስ ዜና አገልግሎት ማምሻውን ዘግቧል። ስለደረሰው ጉዳት በዝርዝር አልተገለጸም። የእስራኤል ተጠናክሮ የቀጠለው ድብደባም የሊባኖስ ጦር በደቡብ ሊባኖስ ለሚያደርገው ሰፈራና ለነዋሪዎች መመለስ እንቅፋት መፍጠሩ ተነግሯል። የሊባኖስ ጦር ባወጣው መግለጫም እስራኤል የተደረሰውን የሰላም ስምምነትና ዓለም አቀፍ ሕግ መጣሷን ቀጥላለች ሲል ከሷል።
የሊባኖስ ሰራዊት የጀመረውን ተልዕኮ እንደሚቀጥልና ነዋሪዎች ወደ ቀያቸው እንዲመለሱ ለማድረግ እንደሚጥር ገልጧል። ከእስራኤል በኩል እስካሁን የተሰጠ ምላሽ የለም። ይህ በእንዲህ እንዳለ በእስራኤል እስር ቤቶች 40 የፍልስጤም ጋዜጠኞች እንደሚገኙ ተነግሯል። የፍልስጤም እስረኞች ማኅበር በእስራኤል የታሰሩ የፍልስጤም ጋዜጠኞች ቁጥር 40 መድረሱን አመልክቷል። ዛሬ ጠዋት በራማላህ መሐመድ አዋድ የተባለ ጋዜጠኛ በእስራኤል ወታደሮች ተይዞ መታሰሩንና ይህም የታሰሩ የፍልስጤም ጋዜጠኞችን ቁጥር 40 እንደሚያደርሰው ገልጧል። 5ቱ ሴቶች መሆናቸውንና የጋዛ ጦርነት ከጀመረ ከ2023 ወዲህ አጠቃላይ ከ250 በላይ ጋዜጠኞች ታስረው እንደነበር ጠቅሷል። አብዛኞቹ ከሰላም ስምምነቱ በኋላም መለቀቃቸውን፣ በዚያው የጋዛ ጦርነት ከ260 በላይ ጋዜጠኞች መገደላቸውን ጨምሮ ገልጧል። አሜሪካም የሆርሙዝ መተላለፊያን ተቆጣጥራለች ሲሉ ፕሬዝዳንት ትራምፕ መናገራቸውን ኢራን ውድቅ ማድረጓ ተነገረ። አዲስ የተሾሙት የኢራን ደህንነት ምክር ቤት ኃላፊ ሞሰን ሬዛይ በቴሄራን ለቻይና አምባሳደር በሰጡት ማብራሪያ አሜሪካም ከኢራን የቀረበውን ቅድመ ሁኔታ እስካልተቀበለች የሆርሙዝ መተላለፊያ ዝግ ሆኖ እንደሚቆይ ገልጸዋል። የዓለማችን 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥ በጦርነቱ ሳቢያ በመዘጋቱ በዓለም የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳደሩ ይታወቃል። የሆርሙዝ መተላለፊያን በተመለከተ ንግግር የሚደረገው የባህር መስመሩ ተጋሪ ከሆነችው ከኦማን ጋር ብቻ ነው ብላለች ኢራን። ይህ በእንዲህ እንዳለ ኢራንና አሜሪካም የደረሱት የ60 ቀናት ተኩስ አቁም ስምምነት በሚቀጥለው ሳምንት የሚያበቃ ሲሆን እስካሁን ተኩስ አቁሙን ለማራዘም ምንም አይነት ንግግር አለመካሄዱ ተመልክቷል። እናም ይላሉ ታዛቢዎች የተኩስ አቁሙ ቀነ ገደብ ካበቃ በኋላም ምንም የተረጋገጠ የሰላም ሁኔታም አይኖርም። አስቸኳይ የሰላም ስምምነት ካልተፈረመ ጦርነት የመቀጠል ዕድሉ ሰፊ እንደሆነ ገልጸዋል። እስራኤል በተለይ ኢራን ኒኩሌር መልሳ የማበልጸግ አቅሟ ተዳክሟል ብትልም በኢራን ላይ ጥቃት ለመፈጸም ሰፊ መሰናዶ ላይ መሆኗ ይነገራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእኔ የስልጣን ዘመን ኢራን በፍጹም ኒኩሌር ጦር መሳሪያ እንዲኖራት አልፈቅድም ሲሉ ደጋግመው መዛታቸው ይታወሳል። አንድ የኢራን ከፍተኛ ባለስልጣንም ተኩስ አቁሙን ለማራዘም ከአሜሪካ ጋር ምንም አይነት ድርድር እየተካሄደ አለመሆኑን አረጋግጠዋል። ከዚህ ቀደም የተደረሰውን ስምምነት አሜሪካ በ48 ሰዓታት እንዳፈረሰችና ከቀናት በኋላም ከስምምነት እንደወጣች መግለጻቸውን ሮይተርስ ዘግቧል። በኮሎምቢያ የመሬት መንቀጥቀጥ አደጋ በሕንፃ ፍርስራሽ ስር ለ36 ሰዓታት ተቀብራ የቆየች የ32 ዓመት ሴት በሕይወት መትረፏ ተነገረም። ዳንኤላ ላርጎ የተባለችው ሴት ከተደረመሰ ሕንፃ ስር የወጣችው ለ10 ሰዓታት ያህል በተካሄደ አሰልቺና ፈታኝ የቁፋሮና የነፍስ አድን ሥራ ነው። የዳንኤላ እናት የአካባቢው ነዋሪ ከፍርስራሹ ስር የእርዳታ ጥሪ ድምፅ ሰምቶ የአደጋ ጊዜ ሠራተኞች ስፍራው ላይ ከደረሱ በኋላ በትንሽ ካሜራ በመጠቀም የልጃቸውን ትክክለኛ ቦታ ማረጋገጥ እንደቻሉ ገልጸዋል። ከላይ በተቆፈረ የመጀመሪያ ዋሻ በኩል ለዳንኤላ ኦክሲጅን ማቅረብ የተቻለ ሲሆን ከታች በኩል በተቆፈረ ሁለተኛ ዋሻ በኩል በሕይወት እንድትወጣ ማድረግ ተችሏል። የኮሎምቢያው ፕሬዝዳንት ይህንን ስኬታማ የነፍስ አድን ሥራ ተስፋን የሚሞላ ታላቅ ዜና ሲሉ አድንቀዋል። የዳንኤላ እናት በበኩላቸው በቤት ውስጥ የ12 ዓመት ልጇ በጉጉት ይጠብቃታል ብለዋል። በኮሎምቢያ 7.4 በተመዘገበው የመሬት ነውጥ 188 ሰዎች መሞታቸው ሲረጋገጥ ቁጥራቸው በውል ያልታወቀ መጥፋታቸው ይነገራል። በሕንፃዎች ፍርስራሽ ስር የተቀበሩ ካሉ ፍለጋው ተጠናክሮ ቀጥሏል።